ጋይስ እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። እዚህ ቲክቶክ ላይ ትንሽ ነገር ስታገኙ ወከባ 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 ወሬ ለወሬ ያላችሁ ቦታ ለስራ ቢኖራችሁ ኖሮ ይሄን የተደረሳችሁ ትልቅ ደረጃ ትደርሱ ነበር። አሁን እቺ ልጅ የሆነ ነገር ብትሆን ራሷን ብታጠፋ ማነው ተጠያቂ? ሁላችሁም ስለ ሴት ልጅ እንትን መፍታት ጠይቁ። ያገናኛችሁ ሁለቱንም አትሉ። ሁላችሁም ቤታችሁን ከፍታችሁ ያልሆነ አስተያየት ሰጣችሁ። ሁለቱንም አቅርባችሁ በቀጠሮ አሁን በዚህ ሰዓት ገብተሽ ለምን መንገድ ላይ ልትሆን ትችላለች። ስልኳ ተዘግቶባታል። ሁለተኛው ስልክ ተዘግቶባታል። አሁን ኬት ትፍለቅቻለች። ቀጠሮ ይሰጣል ለሁለት ቀን ወይ በአንድ ቀን ነገ ተብሎ ቀጠሮ ሰው ጨምሮ ተደርጎ ጉዳዩ ይታያል። እናንተ እያንዳንድሽ የእሱን ፎቶ የጃኒን የጆልዳሌንን እየለጠፋችሁ ሁለቱም በቃ ተባብሰው ሌላ እንትን ውስጥ ሌላ ጣጣ ውስጥ እንዲገቡ በቃ እንዲካሰሱ ነው የምትፈልጉት። ሌላ እንትን ውስጥ እንዲገቡ ድምፅ ተቀነባብሮ እንደሆነ ማታጣሩ በስነ ስርዓት አይሰማም። አሁን ያ ድምፅ በስነ ስርዓት አይሰማም። የሆነ እንትን አለው፣ ሽታ አለው። ይሄንን ታይቶ ተገምግሞ እንጂ በአንዴ ጆልዳኔ ላይ መፍረድ አይቻልም። በአንዴ ጃኒ ላይ መፍረድ አይቻልም። በአንዴ ሁለቱንም ሰማይ እንትን ማድረግ አይቻልም። የሰው ገደል እንዲገቡ የህዝብ ምንም ወደኋላ የሚልበት ነገር የለም። የሰው ምክርም አይሰሙም። የሆኑ ትውልዶቹ አሁን ያሉት ወጣቶች አይሰሙም። የሰው ምክር ያሉትን ነው የሚያደርጉት። እዚህ ሚዲያ ላይ በተለይ እንዲህ እየተናፈሰ እንዲህ ወሬ ሁላችሁም በኋላ የአንድ ሰው ህይወት ነው የሚበላሸው። የአንድ ሰው ህይወት ነው። ያልሆነ ውስጥ እየገፋፋችሁ ያልሆነ ውስጥ ስማ፣ ትንሽዬ ብቻ ነው በቃ እንትን የምትፈልጉት ትንሽዬ ወሬ። ደግሞ ይሄ የሚደወልበት 666 የምን ገደል ውስጥ ያለችው ድሮ ገደል ማሚቱ ትባላለች። እሷ ገደል ማሚቱ 666 ምን አውቃ ነው እየደወላችሁ አንዳንዳችሁ እየሞከራችሁ ነው። እሱ 666 ነው። ይሄ እየደወላችሁ ምን የምታጠቅ ኤኬሌ ምንድን ነው እያላችሁ የምታጠሩት ራሳችሁም 666 አባል የሆናችሁ ሴትዮ ገደል ውስጥ ያለች ሰይጣን ነች። ሰይጣን እንደ ሰው ሆኖ ቁጥር የለም ምን የለም ፎቶ የላትም ምን የላትም። ሰይጣን ጋር እየደወላችሁ ወንድም ሴትም ያናግራችኋል። ኤኬሌ እንዴት ነው? ኤኬሌ ታዋቂ ነው። ኤኬሌ ምንድን ነው የሚሰራው? በኤኬሌ አገር ላይ ምን አለ? በኤኬሌ ባህላዊ ምን አለ? የኬሌ ባይል ልብስ ምን አለ? ባይልሽን ልብስ አንቺ አታውቂም፣ አንተ አታውቅም። ባይልህን አታውቅም፣ ሃይማኖትህን አንተ አታውቅም፣ ኢትዮጵያነትህን አንተ አታውቅም፣ አንቺ አታውቂም። 666 የገደል ውስጥ እየደወላችሁ እሱም አንድ ሰይጣን እንደሆነ የሚያጣላያ ነው የሚፈልገው። ያንዱን ይነግራል። ኧረ ተው ተረጋጉ፣ ኧረ ተው ተረጋጉ። እናንተ እዚህ ብጥብጥ አርጋችሁ ልጆችን ህግ እንትን ይላችኋል። ካልሆነ እናንተ እዚህ ብልሽት ያረጋችሁትን ያናፈሳችሁትን ህግ አለ ኢትዮጵያ ላይ እግዚአብሔር ይመስገን። ለሱም በህግ ይሄዳሉ። ግን እናንተ መጨረሻ ህግ ይፈቷል። ምንም ችግር የለውም። የሚታሰረው አካል ይታሰራል።
ካልሆነም ሽማግሌ ይዞ ከህግ ይወስዳል። የምትገርሙት ግን እናንተ ናችሁ። ብጥብጥብጥብጥ ነገሩን አደረጋችሁት እኮ በአንድ ቀን። እንቅልፍ አታችሁ፣ መቀመጫ አታችሁ፣ ውሃ እንኳን ልጠጡ ጊዜ እንትን አላገኛችሁ። እኔ እንጃ። እኔ ሽንት ቤትም የሄዳችሁ እንጂ ሽንታችሁንም ይዛችሁን የዋላችሁት እዚህ ላይፍ ላይ። ኧረ ተው ተረጋጉ፣ ኧረ ተው ተረጋጉ። እሷ ያለችበትን ሁኔ እሷ እንደዛ ሆነ መተ መግለጫ ትስጥ ለእናንተ ትቅረብ። ቲክቶክ ላይ እንደዛ እያለቀሰች እንደዛ ሁለት እንትን ምናምን ተዘግቶባት ትንሽ ለሷ አታስቡ። የትም አትሄድም፣ ትሰጣለች ተረጋግታ። በሰውም አካውንት ቢሆን ትገባለች። ኧረ ግን ትገርማላችሁ፣ በእውነት ትገርማላችሁ። ቅናት ቅናት እዚህ ቲክቶክ ላይ ያለ ቅናት እዚህ ቲክቶክ ላይ ያለ ለሰው ጉድጓድ እንደሚቆፍሩ የትም የለም። ተለቅማችሁ ነው ደግሞ የመጣችሁት። መጥፎ መጥፎ ሰው እዚህ ቲክቶክ ላይ ተለቅማችሁ የሰውን ጉድጓድ መቆፍሩ፣ የሰውን ጥል የምትፈልጉ፣ ሰውን እንዲዋረድ የምትፈልጉ፣ ሰው እንዲወርቅ የምትፈልጉ። በቃ አሁን ማታ ነገ አሁን ምን እናውራ፣ ነገ አሁን ምን እናውራ፣ ማንን እንጣል፣ ማንን እንግደል፣ ማንን እናበላሽ፣ ማንን እናጥፋ፣ ማንን ምን እናርግ? እስቲ አሁን ነገ ለማን ጉድጓድ እንቆፍር፣ ማንን እናዋርድ፣ ስለ ማን እናውራ? የለም እንቅልፍ አይወስዳችሁ፣ ፍራሹ ቆረቆራችኋል። እኔ ምን አውቃለሁ? እኔም ቲክቶክ ላይ እንዴት እንደምትሆን መረጋጋት የለም፣ ምን የለም። ልብ ይስጣችሁ ለእናንተ። ሌላ ምን ይባላል? ልብ ይስጣችሁ ነው የሚባለው። ስለዚህ ልጅቷን አይምሮ ጠቡ። ብታጠፋም እሷም ብደውልም ሰው ነች። በቃ ተሳሳተች፣ ደወለች፣ በቃ እንዴ ደግሞ ልጅ ነች። ምን የትኛው አዋቂ መሰለችው? 30 ዓመት እኮ ያልሞላት 20 ምናምን ቤት ልጅ ነች፣ ወጣት ነች። በዚህን ሰዓት ሰው ምንም መስለው የማይታያትም። ምን ታጣድፏታላችሁ? ብታጠፋም ትጠየቃለች ቀስ ተብላ። እንዴ ብታጠፋም በቃ ጠፋች አይደለ? ቀስ ተብላ ትጠየቃለች። ምን ታጣድፏታላችሁ እንዴ? ምን ታጣድፋላችሁ? ሴት ልጅ የላችሁም? አላው እያንዳንድሽ ወለሽ እዚህ ቲክቶክ ላይ አንድ ህፃን የለም፣ አንድ ህፃን የለም። ከ35 በላይ ነው ያለው እዚህ ቲክቶክ ላይ። እንደ ህፃን ትሆናላችሁ መታችሁ። እንደ ህፃን እየሆናችሁ አታውቁም። እህት የላችሁም፣ እናት የላችሁም፣ ዘመድ የላችሁም። ታጥፋ በቃ እሺ፣ ብታጠፋም በቃ ከሰው ስህተት ከብረት ዝገት አይጠፋም። ይቅርታ ጠይቃ ትመልሳለች። ምን ትሆናላችሁ እናንተ በዛን ሰዓት? አሁን እንዲህ ነፍሷን ልታወጡ በአንድ ጊዜ ተሰቃይ፣ በአንድ ጊዜ መተሽ ማብራር፣ በአንድ ጊዜ እንዲሆኝ ለምን? ምክንያቱስ እግዚአብሔር ናችሁ እንዴ እናንተ? በቃ እናንተ ሰው ወይም በቃ በሌላ አቅጣጫ ልትሄድ ፈልጋ ይሆናል። አለቃ በሌላ አቅጣጫ ልትሄድ በምትሄደው ትሄዳለች። ካጠፈችም ይቅርታ ትጠይቃለች። በህግም ከሄደች በህግ ትሄዳለች። አለ እግዚአብሔር ይመስገን። ለሷም የቆመ ህግ ኢትዮጵያ ላይ። እናንተን ማይመሳችሁ ምንድን ነው? እንደማመስ የምትማሰሉት ምንድን ነው? ኧረ እግዚአብሔር ልብ ይስጣችሁ። እዚህ በተለይ እዚህ ቲክቶክ ላይ ያላችሁ ሰዎች ልብ ይስጣችሁ። ሌላ ምን ይባላል? ልብ ይስጣችሁ ነው የሚባለው። ትንሽ ነገር ስታዩ ሰማይ ትንሽ ነገር ስታዩ መታገስ የለ፣ እንዲህ ነው የለ፣ መምከር የለ፣ እሱም መምከር እሷም መምከር የለ። ሆይ 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 ትላላችሁ። ግን እቺ ልጅ አንድ ነገር እንዳትሆን የተናገራቸው ሰዎች በኋላ እንዲህ ያላችሁ ሰዎች እያንዳንድሽ ትለቀሚያለሽ። አንድ ነገር ብትሆን እቺ ልጅ የልጅቷን አይምሮ ጠብቁ። ካጠፋች በቃ ችግር የለውም። ሕፃን ነች፣ ገና ነች፣ ምንም ያላየች ነች። እናንተ ግን ቅናት ቄጣችሁን እያቃጠለ እንቅልፍ ከልክሏችኋል። ለሰው ጉድጓድ እየቆፈራችሁ የሰውን ውርደት፣ የሰውን ጥል፣ የሰውን ውርቀት ግሩፕ ፈጥራችሁ ሪፖርት አድርጉ እናንተ አካውንት። ሌላውን ተውና ሰው እንዲወርቅ